هدمونا تي في نتي أم كببار حويتن حبارا وشتون تمركوس استراتيجياو وعزوت امدو هزبتات قودوبونا أم جمارن بقبرنا بعوت أم بصحن مريح ترى متصوات تركب هدمونا تي في حجون استفلالي نتفتاتن ملغتاتن زلو بروس بوليتيكاو تنتانا زحقوفه صباح بودكاست أفلطو حبرة السباب حق معزاز قبنا مكل خالنا مكل عنزة تقر مدب حزب بوليسن نستفل عليه سنة بباو سرحات زيس مدب أبوزوح عودتاتن تنتانتاتن زتقره نايم حرنيا مدبات ندكنا فلاي دمانتو ما وطا هاجرات زركوب قلعو بكل مداي بقعات نمقبارهم زحجز مدب حصانات كمون قال انت خاتاتل تزقدس تحستو نافريت وعزوها تقتصل الله channelكم هدمونا تيفي نختحيلن ناب كلو نختبتسحن شير لايك كومنت بمقبار أبركوتوخو ماي فليا تحستوتاتكم بس مليونات تختاتل تهدمونا تيفي ختلالي يتدليو سبوانين ون معتصونا وترو روحويو هدمونا تيفي كينو channel من قسقاس قخون زبقع تيفي هدمونا تيفي እንደምን ሰነበታችሁ ጎበዝ ጠፍቼባችሁ ሰነበትኩ አይደል እንደ የበሻሻ ልጅ አይነት የፕሮፓጋንዳ መጣረስ እንዳያጋጥም እኛ የሻዕቢያ ነገር ሆነና ረጋ ብለን ነው የምንሰራው ለዚህ ነው ጠፍቼባችሁ የሰነበትኩት የብልጽግና ነገር መያዣና መጨበጫ የሌለው የህፃናት ጨዋታ ስለሆነ እንደ አይነት ነገር እንዳያጋጥም በማለት ነው ተመልከቱማ እዚህ ላይ አማራ ሻዕቢያ ገቡብን ይያሉ ነው እዚህ ላይ ደግሞ አብይ የገነባውን ሁሉ የሚያፈርሰው አሰማው ጌታቸው ረዳ ያለውን ደግሞ አዳምጡት ሻዕቢያ ወደ ምዕራብ ለመግባት ፍላጎት የለውም ለምን ብሎ ካጠገቡ ፌደራል መንግስት ይጋብዛል እኔ የሻዕቢያን ፍላጎት በቀጣይ ነበር የምንገልጸው ስለማውቅ እነሱ ሻዕቢያ ገባብን ይላሉ እሱ ደግሞ ሻዕቢያ ሊገባ አይችልም ሻዕቢያ ሊገባ አይችልም ይላል ደብለቀሽ ይላሉ እንዲህ ነው እንዲህ አይነቱ ነገር እንዳያጋጥም ብለን ነው በሉ ረጋ ያልን ብቅ የምንላችሁ ልጆች ከፊት ይቀመጡ ቡና ይፈላ ወጋለን የቤተሰብ ወግ ወዳጆቼ ስድራርቃው ቦይ ሙንቀድም ስድራክ ወቅዕለና ወግድ ሐቦ ትንሽ ፈገግል አድርጋችሁ ይህችን ሐሰት አዳምጧትማ እኔ ይህችን አንዴ እንዳየኋት በሳቅ ተንፈርፍሬ ከሞት አፋፍ ስለተመለስኩኝ ደግሜ አላያትም እናንተ ብቻችሁን ተመልከቷት ከአንዴ በላይ ግን አትመልከቷት በሳቅ እንዳትፈነዱ ከምሰብ አልቡርሃን ይቀርበኝ እኔ እንደ ሰው አልቡርሃን ነው የሚቀርበኝ ገባ ደውሎ ጠየቀኝ ምን አድርገንህ ነው የምታፈርሳቸው አለኝ እኔም አልኩት ቃል በቃል كلام صح معلش على كلام صح معلش كلام صح مولش هذا ودرا يا ጓደኛዬ ወፈፌ ቢሆንም ይመቸኛል ደውሎ ጠየቀኝ ታዲያ ወንድሞቼን በገንዘብ ተገዛቸዋለህ እንዴ ነው ያልኩት ቃል በቃል كلام صح معلش علي የዚህ ወጣት ንግግር ደግሞ አዳምጡ በአሁኑ ጊዜ ትግራይ ወዳጆቿና ጥላቶቿን ለይታ የምታውቅበት ጊዜ ደርሷል አገር ሻጭ ስለሆኑት የትግራይ ተወላጆች ሁኔታ በስብሰባቸው መሃል ምን እየተባሉ እንደሚገኙ ተመልከቱ እኔ ይህን አሁን ላይ ሆኜ ሳየው በተለይ አሁን እዚህ መድረክ ውስጥ እንደገባሁና መድረኩ እንደተጀመረ እኔ ከህወሓት ጋር ይሻለኛል ነው ያልኩት ለምንድን ነው እንደዚህ ያልኩት ህወሓት እስከ 2012 ዓመተ ምህረት ድረስ የነበረው ነው ከ2013 ዓመተ ምህረት በኋላ ተፈናቀለ በረሃ የወረደ የተበታተነ ኃይል ነው የነበረው
እስከ 2012 ዓመተ ምህረት ድረስ በነበረው መድረክ ከፊት ያሉት ሰዎች በተለያዩ ነገሮች ተጠያቂ የሆኑ የመጡ ናቸው። በተለያዩ ነገሮች ሌላ ጉዳይ ማንሳት አይቻልም። የትግራይ የትምህርት ሁኔታ እንዴት ነበር? የትግራይን ትምህርት ይመራ የነበረው ሰው እዚህ አለ። መቀሌ ዩኒቨርሲቲ ምን አይነት ስም ነበረው? መቀሌ ዩኒቨርሲቲን ይመራ የነበረው ሰው እዚህ አለ። ትግራይ ምን አይነት ገጽታ ነበራት ለሚለው የትግራይ ስራ አስፈጻሚዎች እዚህ አሉ። እዚህ መድረክ ውስጥ ምን አየሁ ነው የምለው ተቃዋሚ ኃይሎች ሳይሆኑ ተቀያሚ ኃይሎችን ነው ያየሁት። ለውጥ የሚመጣ ከሆነ በአሳሰብ ነው የሚመጣው። አሁን ዛሬ እዚህ መድረክ ላይ ምን ተካሄደ ከተባለ እርግማን ጧት ጌታቸው ጀምረው የሚመጣው በአሳሰብ ነው። ጋር የምታገናኝን የፕሪቶሪያ ውል ናት። ሕገ መንግሥት ከኢትዮጵያ ጋር አያገናኘንም። ለምንድነው ሕገ መንግሥት የሚያገናኘን? ሕገ መንግሥት ሊዳኘን ስላልቻለ ነው ወደ ፕሪቶሪያ ሄድ ነው። በሕገ መንግሥት መሠረት የትግራይ ችግር ሊፈታ ስላልቻለ ነው በፕሪቶሪያ ድርድር የተካሄደው። ሁላችን በፕሪቶሪያ ዙሪያ ተሰባስበን ውሉ እንዲፈጸም የትግራይ ሕዝብ ከገባበት ችግር በሚወጣበት አግባብ ነው መስራት ያለብን እንጂ ህወሓትን በመራገም የሚመጣ ለውጥ ወይም ተአምር የለም። እና አንዶም መቀሌ ላይ ሆነው አስቀድመው ጀምረውታል። እሱ መርገም ላይ ነበር። ይህ አልቃሻ ጻድቃን እያለ ያለውን ደግሞ አዳምጡት። ጽምዶ የሚባለው ከኤርትራ ጋር ይደረግ የነበረው ማውደልደል ከከፍተኛ ደረጃ ላይ ደርሶ አሁን የኤርትራ ወታደሮችና የትግራይ ወታደሮች አንድ ላይ ስብሰባ የሚያካሂዱበት፣ አንድ ላይ ኦሪየንቴሽን የሚወስዱበት፣ አብረው የሥራ ዕቅድ የሚያወጡበት ሁኔታ መፈጠሩን ነው የምሰማው። ከአማራ ፋኖ ጋርም ያው መቀለ እየተመላለሱ ምናልባትም ከዚያ በላይ እየሄዱ አንድ ላይ በመንቀሳቀስ ላይ እንደሚገኙ እሰማለሁ። አንደኛ ይህ ጸረ የፕሪቶሪያ ስምምነት ነው። ሁለተኛ የኢትዮጵያን ሉዓላዊ ግዛት መድፈር ነው። ስለዚህ ወደ ጦርነት ተቃርበናል። የጦርነት ደመና እያንጃበበ ነው። ለጦርነት ተቀራርበናል። እኔም እንደዛ የሚል ግምገማ ነው ያለኝ። በተቀጣጠለ ጦርነት ውስጥ ንጹሃን ኢትዮጵያውያንን የመጥበስ ሱሱ ስለተነሳበት ለጦርነት ተዘጋጅተናል። ጽምዶ ሉዓላዊነታችንን ደፍሯል በማለት አረፋ ሲደፍቅ ውሏል። አንተ ሀብሀብ ጭንቅላትህና ወድካቸው የተቀላቀላችሁባት ቡድን ድል አይታ አታውቅም። ከእንግዲህም ከመጨፍለቅ በቀር ታሸንፋለች ብሎ ማሰብ ዘበት ነው። ምክንያቱም እናንተ ዓላማ ያላችሁ ሰዎች ሳትሆኑ ባለሰፊ የማይጠረቃ ከርስ ብቻ ናችሁና። በሉ እስኪ አሁን ደግሞ ይህን ጅል መማረክን አመሉ ባደረገው ሰራዊቱ ሲመካ አዳምጡት። በሳህል ናቅፋ ፊልም የሚመስል ግዳጅ ፈጽመዋል። በደርግ ዘመን ከሻዕቢያ ጋር በነበረ ጦርነት በርካታ አስደማሚ ግዳጆችን ተወጥተዋል። በኢትዮ ኤርትራ ጦርነት ውጊያ ጊዜ ውጊያ ቀያሪ ሚና ተጫውተዋል። ድንበር ተሻግሮ የሰላም ማስከበር ግዳጅ፣ ጸረ አልሸባብ እና ጸረ ሙርሌ ጎሳ የሕፃናት ጠለፋ ኦፕሬሽን ላይ በመሳተፍ ሕፃናትን ከጠለፋ አስለቅቀዋል። ሰሜን እዝን በመምታት ኢትዮጵያ ላይ በተፈጸመው የክህደት ጦርነት በሁመራ በኩል 5ኛ ሜካናይዝ ክፍለ ጦርን አስገራሚ ኦፕሬሽን በመፈጸም ክፍለ ጦሩን ከክህደት መንጋጋ አላቀዋል። በአዲቀይህ፣ በዛላምበሳ፣ በፋጺ፣ በሂዳጋ ሐሙስ፣ በነጋሽ፣ በአጉላ ማጥቂያ አቅጣጫዎች በመሰለፍ የሕግ የማስከበር ዘመቻን ያፈጠነ ሰራዊት ነው። ጦርነቱ ወደ አፋርና አማራ በተስፋፋ ጊዜ በዞብል፣ በድሬ ሮቃ፣ በኒኒበር፣ በከሚሴ፣ በሸዋሮቢት፣ በጠርማ በርና በመሳሰሉት ጠላትን በመመከት የተበላሸ ውጊያን በማቃናት በኃይል የበታችነት እንከላከል የነበረውን ውጊያ በማዘግየት ውጊያችን ለዝግጅታችን ጊዜ እንዲሰጥ ያደረገ የጦር ክፍል ነው። እኔ ይህን ጅል ባየሁ ቁጥር አንድ ሐሳብ ነው የሚመጣብኝ። ይህቺው ኢትዮጵያ የምትባለው አገር ምርኮን ያልቀመሰ ወታደር ይኖራት ይሆን የሚል ጥያቄ። አስቡትማ የአንዲት አገር ሰራዊት አዛዥ ለዚያውም ማርሻልን ያክል ከፍተኛ ማዕረግ የተሰጠው ሰው ምርኮኛ ሲሆን አበው በእውሮች አገር ባላንድ አይን ይነክሳል እንዳሉት የኢትዮጵያ ነገርም እንዲሁ ሆኖ ነው የሚገኘው። 3 ጊዜ በሚማረኩበት አገር አንዴ የተማረከ ይነክሳል አይነት ነው ነገሩ። እሱ ከሌሎቹ ይሻል ይሆናል ከሚል እሳቤ ማለት ነው። መቼስ ጨቅላው በሻሻ ሁሉ ሰብሰብ የገመገመው ስለሆነ ሃይማኖታዊ አባት ዛርቦ ደለው ድማ እንስማዮ። በኢትዮጵያ ታሪክ ለረጅም ዘመናት
በነጻነት የኖረች ሀገር የታሪክ ሀገር እንዳሆኖ ያለ ክፉ አስተዳደር ክፉ አመራር ገጥሟት አያውቅም። የከፋ በታሪክ በጥቁር ቀለም የተጻፈበት ዘመን ቢኖር ይህ አሁን ያለበት የብልጽግና ዘመን ብቻ ነው። ይሄ ታሪክ ስብራታችን ነው። በረሃብ አዋርደውናል። ታገራችን አሰድደውናል። ዳሞቻችን አቃጥለዋል፣ ደፍረውናል። እግዚአብሔር ማን ነው ብለውታል፣ ንቀውታል። አንድ ቀን ግን ፍርድ ይኖራል ብለን እናምናለን። ይህ እኚህ አባት እያሉት ያለው የብልጽግና የፍርድ ዘመን ደግሞ ሩቅ አይደለም። ፋኖ፣ ወያኔ፣ ኦላ፣ አፋርና ሻዕቢያ አይዞት ይሏቸዋል በሏቸው። ይህን ስሙን ያልያዝነው ኢትዮጵያዊ ፖለቲከኛ የሚለውን ደግሞ አዳምጡት። ስለዚህ ጨቅላ መሪ እብደት ምን እያለ ነው? እኔ በዓለም ላይ ለሲቪል ዋር በራሱ ህዝብ ላይ ሶስተኛውን ሲቪል ዋር ለመክፈትም እንደገና በዚህ ሲቪል ዋር በሚካሄድበት ሀገር ውስጥ ምርጫ ለማካሄድም ከፍተኛ ዝግጅት የሚያደርግ እብድ ቢኖር አብይ ብቻ። ሰሞኑን ሌላ ሐሰት ሲያስተጋቡ ሰንብተዋል ብልጽግናዎች። ኢትዮጵያ በህዳሴ ግድብ ላይ ስለ አባይ ወንዝ ጉዳይ የምትስማማ ከሆነ ግብጽ የባህር በር ታሰጣታለች የሚል ንግግር ነው። ግብጽ ይህን ንግግር በይፋ ውድቅ አድርገዋለች። የመካከለኛው ምስራቅ ይፋዊ የዜና ማዕከል ማለት ሚድል ኢስት ኒውስ ኤጀንሲ ይህን በሰፊው ሲስተጋባ የሰነበተውን ዜና ማለት ግብጽ የኢትዮጵያን የባህር በር ጥያቄ ለመመለስ በዚያው አምሳያ ደግሞ ኢትዮጵያ በአባይ ግድብ ላይ ያላትን አቋም እንድትቀይር የሚል መረጃ መሰረት እንደሌለውና ይህን የሚያረጋግጥ ምንም አይነት ማስረጃ እንደሌለ በይፋ ተገልጿል። ግብጽ በአባይ ግድብ ላይ ያላት አቋም እንደማይቀየር በሚከተሉት ነጥቦች ላይ እንደምትስማማ ግልጽ ሆኗል። አንደኛ፣ ዓለም አቀፍ መርሆችን በጥብቅ ማክበር። ሁለተኛ፣ ሁሉንም በአንድ ወገን የሚወሰዱ እርምጃዎችን በጽኑ ውድቅ ማድረግ። ሶስተኛ፣ በተመሰረተው የግብጽ የውሃ ድርሻ ላይ ማንኛውንም ጉዳት የመከላከል ግዴታ። አራተኛ፣ በዓለም አቀፍ ሕጎች መሰረት የታችኛው ተፋሰስ ሀገራትን ሁለንተናዊ መብቶችን ማስጠበቅ የሚሉ ናቸው። በቀይ ባህር ጉዳይ የቀይ ባህር ምህዳርና ደህንነት ጉዳይ የሚመለከተው በቀይ ባህር ዳርቻዎች የሚገኙ ግዛቶች ብቻ መሆኑን ነው ያሰመረበት። ማንኛውም የውጭ ወገን ቀይ ባህርን የሚመለከቱ ዝግጅቶች መግባባት ወይንም ጸጥታዊ ደህንነት በሚሉ ነገሮች እንዲሰማራ የሚፈቀድለት አለመሆኑን ነው ይኸው ምንጭ በአጽንኦት የገለጸው። ሲስተጋባ የሰነበተው የዜና ፕሮፓጋንዳ ዓላማ ግልጽ ነው። በኤርትራና በግብጽ መካከል ያለውን ግንኙነት ለማደፍረስ ያለመ ነው የነበረው። ከወዲሁም የብልጽግና ስርዓት የሚዲያ አባላት ይህን የሐሰት ዜና እየተቀባበሉት መሰንበታቸው አዲስ ዜና አይደለም። የኤርትራና የግብጽ መልስ ግን ግልጽ ነው። አሁንም እየቅርባችሁ አደብ ግዙ ነው። ይህም በተመለከተ ጃዋር መሐመድ የጻፈው ይኸውላችሁ። መቼስ ሁሉም ተራ ኤርትራዊ ከአብይ አህመድ የበለጠ የፖለቲካ ተንታኝ ነው። ከሰሞኑ ወደ ኃይል ማመንጫ አካባቢ በስራ ተንቀሳቅሼ ስለነበር አንድ አገር ወዳድ ኤርትራዊ ምን ይለኛል፣ አወል ከብልጽግናዎች መወጃበር ውስጥ አንዲት ልብ ያላልካት ነገር በአውሮፕላን ትርኢቱ ቀን የበሻሻው ልጅ በሚጋ አንድ ቆሙ ብሎናል። አናውንሰሩ ደግሞ ከ10 ደቂቃ በኋላ ምን አልመሰለ፣ እነዚህ የምታዩዋቸው አውሮፕላኖች በኢትዮ ኤርትራ ጦርነት ወቅት 2 የኤርትራ ሱ-29 የከሰከሱ አውሮፕላኖች ናቸው ይላል። በ1998 ዓመተ ምህረት ኤርትራ ሱ-29 ከነበሯት ዛሬ ምን አይነት ትጥቅ አላት የሚለው ሌላ ጉዳይ ሲሆን አብይ በዚህ አጋጣሚ በሚግ 21 የቆሙ እያለን አናውንሰሩ ቀበል አድርጎ በ1998 ዓመተ ምህረት ኤርትራ ሱ-29 ነበራት እያለ ነው። እንደዚች አይነት የተወዛበረች ፓርቲ አይተን አናውቅም። ስለዚህ ይህንና ሌሎችን ምክንያት በማድረግ ሰነፍ፣ የከሰረ፣ ፈሪና ስስታም ለሆነው ሕፃኑ የበሻሻ ልጅ የምትመች አንዲት ጣዕመ ዜማ በመጋበዝ ፕሮግራማችንን እንቀጥል።
Selfish hearts, lazy hands, a loser's crown in a fragile land. They rule by noise, not by care. Selling shadows, smoking air. Selfish hearts, lazy hands. Fear is the voice they understand. A loser's game they always play. When courage calls, they turn away. የአስመራ ልጆች እንደሚሉት የብልጽግና የመሸርደድ አቅም እየሞተ ሲሄድ የቀይ ባህር አፋር የሚባሉ ደግሞ ኤርትራን ለመገልበጥ ሰፊ ሰላማዊ ሰልፍ አካሂደው ነበር። ዳውን ዳውን ኤርትራ የሚል ማዕበል ነው የነበረው። ዳውን ዳውን ኤርትራ የሚል ሰፊ ሰላማዊ ሰልፍ ተመልክተን እንመለስ። ዳውን ዳውን ኤሪትሪያን ገቨርንመንት Down, down, Eritrean government. Down, down, Eritrean government. We are a strong Afar community and we never be defeated. የጽምዶ አባል ድርጅቶች ከሆኑት ውስጥ ከህወሓት አሲምባና ኦጎጎሞ በኋላ አሁን ደግሞ ባይቶና የተሰኘው ድርጅት የጽምዶ አባል ሆኗልና በጭብጨባ እንቀበለው። እኔ ጥሬ ጽምዶን እናጠናክር ነው። በግልጽ ነው ጽምዶ የሚል ጥሪ የምናቀርበው። እስካሁን የጎረቤቶቻችን አቋም አሟልተን እስክንመረምር ድረስ የሰሜናውያን ወዳጅነትና ህብረት እያልን የቆየ ነው። አሁን በስያሜው ነው የምንጠራው። አሁንም የጽምዶ አባላት ተውቃለን። ጭብጨባ ለጽምዶ አባል ጎደፋይ ጥላሁን፣ ጭብጨባ ለጽምዶ አባል ኪዳነ አመነ። አለፍ አለፍ ብለን ደግሞ የጽምዶ ፖስት ጋርድ ሊሆኑ የሚችሉ በአስተዋዮች ምልከታ በሺ ሊባዙና በሺዎች ሊተረጎሙ የሚችሉ ልባም ፎቶዎች ጥቂቶቹን ጣል እናደርጋለን። ይህችን የማስታወሻ ፎቶ ተጋበዙ ወዳጆቼ። አወል ሰዒድና ኪዳነ አመነ በአፍሪካ ጨቅላው የበሻሻ ልጅ አስመሳይ ማለትም ማኖቨር የጦርነት ስልት ሲያደርግ ባየሁት ጊዜ ጨቅላውን ደግሞ አንድ የእውነት ተረት አንብቦ ነው ወይስ የእውነት ፊልም አይቶ ስል ነው የሰነበትኩት። እኔ በበኩሌ አይተዋቸው ሊሆን ይችላል ብዬ ከገመትኳቸው ፊልሞች አንዱ ያቺው የ1980ዎቹ ስሩ ዘ አይ ኦፍ ዘ ኒድል ፊልም ናት። በእርግጠኝነት እሱ አሁን ዘግይቶ ያያት መሆን አለበት። መቼስ የበሻሻው ልጅ ራሱ የሚያመነጨው ሐሳብ የሌለው ስለሆነ ከፊል ከመጽሐፍት ከፊል ደግሞ ሰዎች የተናገሩትን እየቦጨቀ የራሱ አስመስሎ ነው የሚደሰኩረው። ያችኑ የዶክትሬት ዲግሪንም በማጭበርበር እንዳገኛት በካሁን ቀደም ፕሮሶቼ ዓለም አቀፍ ተቋማትን በመጥቀስ ገልጬላችሁ ነበር። አሁን ደግሞ ዘ አይ ኦፍ ዘ ኒድል የተሰኘውን ፊልም አይቶ ነው መሰል ወደ ፊልም የሚቀራረብ አሳሳች ፕሮፓጋንዳ ሲያደርግ ሰንብቷል። በዚህችው ፊልም ጸረ ጀርመን የነበሩት ኃይሎች በካርቶን የተሰሩ አውሮፕላኖች ሜዳ ላይ በረድፍ በማስቀመጥ ጠላቶቻቸውን ለማሳሳት እንደሞከሩ የሚያሳይ ክፍል አለ። ይህ ጠላትን የማደናገርና የስነ አእምሮ ጫና የሚፈጥር አሳሳች ፕሮፓጋንዳ በጦርነት ጊዜ ውጤታማ ይሆናል። ሆኖም ከፍተኛ ጥንቃቄና ሚስጥር የመጠበቅ ስራን ይጠይቃል። እንደነ ጌታቸው ረዳና እንደነ ባለሀብት ጭንቅላቱ ጻድቃን የመሳሰሉ ይናገሩት ይዙትና ይጨብጡት የማያውቁ ቀባጃሮችን ይዞ የሚሳካ አይደለም። ጤነኛ አማካሪዎች ያልያዘው የበሻሻ ልጅ ደግሞ ይህችን ፊልም አይቶ ከዚህችው ጋር የምትመሳሰል ድራማ ነው በመስራት ላይ የሚገኘው። ሆኖም አይደለምና የሻዕቢያን የስለላ አውታር ለተራ መንገደኛም ሊሸሸግ የማይችል አሻጥር ነው የሆነበት። የዚህ ወታደራዊ እንቅስቃሴ ዓላማ የስነ አእምሮ ጦርነት ለማካሄድ ነው። ታርጌቱ ደግሞ የትግራይ ሕዝብ። የከሰሞኑ የማህበራዊ ሚዲያዎችን አጀንዳ ከተመለከትን ትግራይ ውስጥ የጦርነት ደመና እያንጃበበ መሆኑን የሚያስፈራራ ነው። የበሻሻ ልጅ ይህንኑ ነው የሚፈልገው። ዓላማው የትግራይን ሕዝብ ማናወጥና ማንበርከክ ነውና የሚወስዳቸው እርምጃዎች ሁሉ ይህንን የሚያመላክቱ ናቸው።
ባጀት ያቋርጣል፣ የአውሮፕላን በረራዎችን ሲያሻው ይሰርዛል፣ ሲያሻው ይፈቅዳል፣ ባንኮችን ገንዘብ ይከለክላል፣ ገበያዎችን ያናውጣል ወዘተ። ጨቅላ ሆዬ ጻድቃንና ሳሞራ የተሽከርካሪዎች ኮምቦይን ወደ ትግራይ አንቀሳቅሰን ቀረብካል ያኔ የትግራይ ሕዝብ ይህን አይቶ ፈርቶ ከከዳው በኋላ ህወሓት እንደራደር ይላል ብለው በነገሩት መሰረት ተሽከርካሪዎችንና መድፎችን በማጓጓዝ ሲራወጥ የሰነበተው ፍጥረትን በማየት ኢትዮጵያ በሰው እየተመራች ነው ለማለት የምታዳግት መዋለ ሕፃናት መሆኗን የሚያሳይ ኩነት አይደለምን? እንደሚታወቀው የትግራይ ሕዝብ ከባድ ጦርነት ውስጥ ስለነበረ በበሻሻ ልጅ በኩል ከጦርነት ድንጋጤ አልወጣም የሚል ድምዳሜ ነው ያለው። ስለዚህ መጣሁብህ የሚል ድምፅ ካሰማው ብቻ ይረዳል። በዚህም ገና ጦርነት ሳይጀመር እጁን ይሰጣል የሚል እቅድ ነው የነደፈው ይኸው ጨቅላ። በዚህ እቅዱ የትግራይን ሕዝብ ከቁጥጥር ስር ካስገባው በዚያውም ወደ ሌሎች የኢትዮጵያ ሕዝቦች እኔ ኃይለኛ ነኝ የሚል መልእክት ለማስተላለፍ ነው ሌላው ዓላማ። ከተሳካለት ደግሞ በወታደራዊ እንቅስቃሴ በዛቻና በሆታ በአፍሪካ ቀንድ የማይደፈር ኃይል ሆኖ እንዲቀርብ በጌቶቹ መመሪያ ተሰጥቶታል። ስለዚህ ይህ የበሻሻ ልጅ ፉከራ፣ ዛቻና መስፈራሪያ የገዛ ራሱ እቅድና ዓላማ አይደለም። እስራኤልና ተላላኪዋ ኤምሬት በአፍሪካው ቀንድና ከዚያም ባሻገር ባላቸው ትልቅ ስትራቴጂ አንድ አካል የበሻሻ ልጅ የተላከውን በመተግበር ላይ ነው የሚገኘው። የኢትዮጵያና የአፍሪካ ቀንድን አጠቃላይ ሁኔታ ለማወቅ እንግዳውስ ትንሽ ወደ ኋላ መመለስ ሊያስፈልገን ነው። እስራኤል አዲስ አበባ ገባች የሚለውን ወሬ የሰማ ወደ ጣና በለስ ፕሮጀክትና ወደ የየመንና የሱዳን ጉዳይ መመለስ ግድ ይለዋል። የጣና በለስ ፕሮጀክት ላይላዩን የሃይድሮ ኤሌክትሪክ የግብርናና የመሰረተ ልማት ፕሮግራም ቢመስልም እንኳ በዋናነት በ1980ዎቹ ኢትዮጵያ ውስጥ አጋጥሞ የነበረው ድርቅ ማማሃኛ በማድረግ ሕዝብን ከቀዩ የማጓጓዝ እቅድ ነው። በሉ እንግዳውስ ይህ እቅድ ነው በተለያዩ ዘዴዎች በመቀጠል ላይ ያለው። ወደ የመን ካማተርን ደግሞ የሰቆጣ የመዩንና የሕንሽን ጉዳይ ከተመለከትን ኤምሬት ብዙ ኢንቨስት ያደረገችበት ቢመስልም እንኳ ጉዳዩ የቀድሞው የእስራኤል እቅድ ነው። በዚህ ነው ደግሞ ኤምሬት እንደ የእስራኤል አገልጋይ መጠን የመን ውስጥ ቀውስ የመፍጠር መርሃ ግብር በማሳካት ላይ የምትገኘው። በአጠቃላይ እነዚህን የእስራኤል ፕሮጀክቶች ተግባራዊ የሚያደርግና ተላላኪና ደጓሚ መኖር ያስፈልግ ነበር። ለዚህ ደግሞ ኤምሬትና ኢትዮጵያ ተመረጡ። ኤምሬት ከእስራኤል የተሰጣት ትዕዛዝ በዛችው እሺ ጌቶቼ የሚል መሪ በታደለችው ኢትዮጵያ ተግባራዊ ለማድረግ ወሰነች። ሆኖም ምስጢራቸውና እንቅስቃሴያቸው ሁሉ የምስር አይን ከሆነው የሻዕቢያ ስለላ ስላላመለጠ የቀጠናችንና የዓለምን ሁኔታ በሚገባ የሚገነዘቡት ፕሬዝዳንት ኢሳያስ አፈወርቂ እንደ ሳውዲ አረቢያ በመሳሰሉ ጉዳዩ በሚመለከታቸው አገሮች ላይ ታላቅ ተጽዕኖ ስላሳደረ ይህን ቀጠና የማተናመስ ጉዳይ አሁን እያየነው እንዳለነው እንደ እቅዳቸው ሊራመድላቸው አልቻለም። ሳውዲ አረቢያ ፕሬዝዳንት ኢሳያስ በሀገሪቱ ካካሄዱት ጉብኝት በኋላ ቆራጥ አቋም መውሰድ መጀመሯ ደግሞ የኤርትራ አመራር ብቃት መታያ ነው። ሳውዲ አረቢያ የኤምሬትን ጉዳይ ከመቼ ጀምራ ልትገነዘበው እንደቻለች አንድ የሳውዲ ጋዜጠኛ የተናገረውን አቅርቤላችሁ ነበር። ለረሳው ስለምንችል ግን አሁንም እደግምላችኋለሁ። የፕሬዝዳንት ኢሳያስ አፈወርቂን የሳውዲ ጉብኝት ያሳደረውን ተጽዕኖ ከሳውዲ አረቢያ ተወላጆች አንደበት አዳምጡት። የሊቢያ ግርግር፣ የኸሊፋ ሐፍታር ሥራ እንዲሁም ልጁ የሳዳም ሞት ሁሉ ተጠያቂነቱ በመሐመድ ቢን ዛይድ ላይ ነው። ኤምሬት ፈጽማቸው የነበሩትን ሴራዎች ያወቁት የሀገረ ኤርትራ ፕሬዝዳንት ብቻ ናቸው። ፕሬዝዳንት ኢሳያስ አፈወርቂ የዱባይ ተወላጅ የኤምሬት ሰዎች እንዲሁም የኢማራት የመገልገያ ንብረት ይዘው ለመስራት ወደ ሀገራቸው ወደ ኤርትራ መጡ። ክቡር ፕሬዝዳንት ደግሞ ገንቦ አሏቸው። ገንብተው ከጨረሱ በኋላ መጥፎ ባህሪ ስላዩባቸው በዚች በኩል ውልቅ ብላችሁ ውጡ እንዳትመለሱ አሏቸው። ከዚያ ፕሬዝዳንት በቀጥታ ወደ ሳውዲ አረቢያ በመሄድ ከአሚር መሐመድ ኢብን ሰልማን ጋር ተገናኝተው ተነጋገሩ። ኢማራትን አስመልክተው ደግሞ እንዲህ አሉት፣ ትንሽ ሀገር ሆና ስታበቃ ሁከት ፈጥራለች። ፕሬዝዳንት ኢሳያስ አፈወርቂ ለመሐመድ ቢን ዛይድ ኤሚሬት ከኛ ጋር የማይጣጣም አካሄድ ስላላችሁ ከኛ ጋር መስራታችሁን አንቀበለውም ነው ያሉት ይላል የሳውዲ አረቢያ ፖለቲካ ተንታኝ መሐመድ አልዓራቢ። لقد أتى فخامة الرئيس السياسي أفورقي وبلغ في محمد بن زايد
ሳውዲ አረቢያ ብቻ ሳትሆን ሌሎች የዚህ ቀጠና ሀገሮችም ይህን ሁኔታ በሚገባ ተገንዝበው ተዋህደው በመንቀሳቀስ ላይ መሆናቸውን በእነዚህ በመካሄድ ላይ ባሉት የዲፕሎማሲና ሌሎች እንቅስቃሴዎች ተመልክታችሁት ይሆናል። ኤርትራ፣ ቱርክ፣ ሳውዲ አረቢያ፣ ግብጽ፣ ሶማሊያና ካታርም ኤምሬትን አስባው ከነበረው ተልእኮ የመፈጸም ሂደት በከፍተኛ ደረጃ አዳክመዋታል። ኤምሬት ተዳከመች ማለት ደግሞ በኤምሬት ምጽዋት በመቀጠል ላይ ያለችው ፕሮስፐሪቲ ፓርቲ ሬሳ ሆናለች ማለት ነው። በኢኮኖሚ ብቻ ሳይሆን በሞራልም ፕሮስፐሪቲ ፓርቲ ነቅዛለች። በራሱ የማይተማመን በሌሎች አቅም ኃያል ለመምሰል የሚሞክር ጨቅላ ከልክ በላይ እየዛተ የሚገኝበት ምክንያት እንግዳውስ ለኤምሬትና ለሌሎች አለሁ አልሞትኩም የሚል መልእክት ለማስተላለፍ ነው። ባጭሩ የዚህ ጨቅላ አስመሳይ የወታደራዊ እንቅስቃሴም ሆነ የዛቻ ጉዳይ የኢትዮጵያ ጉዳይ አይደለም። ተጽዕኖው ግን የኢትዮጵያን ሕዝብ ወደ አዘቅት የሚያመራው ነው። ይህ ጨቅላ ተሸውዶ ከገባበት ጉድጓድ መውጫ አጥቷል ብቻ ሳይሆን ጉድጓዱ ይባስ እየጠለቀበት ስለሆነ ሕዝቦችን አብሮት የሚያጠፋ የመንፈራገጥ እርምጃ ነው እየወሰደ ያለው። ከታላላቅ ዓላማዎቹ አንዱ ከኤምሬት የሚያገኘውን መክፈልት ወይም ምጽዋት እንዳያጣና በስልጣን ላይ ለመቆየት ነው። ስልጣን ላይ ለመቆየት ደግሞ ሕዝቦችን እርስ በርስ የጎሪጥ እንዲታዩ በማድረግና በማጋጨት ሊተገብረው እንደሚችል ብቻ ነው የሚያምነው። ኃይል ኖሮት የሚፈልገውን ለማድረግ የሚያስችል አቅም ስለሌለው ደግሞ ሕዝብን እርስ በርስ ለማጫረስ ብቻ እየሞከረ ነው። ኮልቦ ዲኮዳ ይላሉ ጣሊያን እንዲህ አይነቱን ነው። ኮልቦ ዲኮዳ ማለት በአፉ እሳት የከተትክበት አዞ ትንፋሹ አልፋ ያለችን ቢሆን ጅራቱ ይንቀሳቀሳል። የጅራት ጦርነት ማለት ነው። ኢትዮጵያ ምርጫ ለማካሄድ ሸብረብ እያለች ነው። የበሻሻ ልጅ ደግሞ በዚሁ ምርጫ ሊያሰጉት የሚችሉ በርካታ ተወዳዳሪ ፖለቲከኞችን አስሯል፣ ከኢትዮጵያ እንዲወጡም አድርጓል። እነዚህ አሁን ኢትዮጵያ ውስጥ ቀርተዋል የሚባሉ ፖለቲከኞች አያሰጉኝም ብሎ የሚያስባቸው ናቸው። ይህ ሕፃን በዚሁ ምርጫ ለማሸነፍ ሰፊ ቅስቀሳ ጀምሯል። ባካችሁን ይህችን መዝሙር አዳምጧት። ለመስማትም ቢሆን ለጆሮ የምትቀፍ የብልጽግና ቡድን መዝሙር ናት። ይህ ፕሮግራም ደግሞ በፖለቲካ ቡድኖች መካከል ከምርጫ ጋር ተያይዞ የተካሄደ ቃለ መጠይቅ ነው። እዚህ ላይ እነዛ የበሻሻ ልጅ የላካቸው ሰባኪዎች ተዋርደዋል። ይህችው ጀግና ኢትዮጵያዊት ፖለቲከኛ የብልጽግና በቀቀኖችን አፈር ድሜ ስታስግጣቸው ተመልከቱ። መደመር 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 ብላችኋል። መደመር መጽሐፉን አንብበናል። መደመር ማለት ከምዕራፍ ወደ ምዕራፍ ሲሸጋገር የተጣራሱ ሀሳቦች የሚያቀርብ መጽሐፍ ነው። ሲጀመር የኢትዮጵያ ሕዝብ የላብራቶሪ አይጣችሁ ነው ወይ? ኢትዮጵያስ የእናንተ ቤተ ሙከራ ናት ወይ የሚለውን እንድትመልሱልን እንፈልጋለን። ሀገረ መንግስት ጋርም ሀገረ መንግስት ምን እንደሆነ የምታውቁ አይመስለንም፣ በተግባራችሁ ተደጋጋሚ ስላረጋገጫችሁት። ወጣትም ስለወጣት ትጠቅሳላችሁ። ለወጣቱ የስራ ዕድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? እሱንም ክሊር አድርጉልን። ምክንያቱም ባለፉት አመታት ለጦርነት የዋለው ገንዘብ እንኳን ሲተመን አሁን ህዝብ ዳቦና የቤት ኪራይ መክፈል አቅቶ የሚያኖር ሀገር አይደለም መኖር የነበረባት። በቢሊዮን የሚቆጠር ዶላር ነው ለጦርነት ያዋላችሁትና ስለ የትኛው ወጣት ነው የምታወሩት? ስለ ልዩ አጋርነትም አናነሳም ብላችኋል። አሁን ያሉ ባለሀብቶቻችሁ ስርዓት ሲቀየር ይኖራሉ ወይ? ትክክለኛ የሀብት ባለሀብት ናቸው ወይ የሚለውን እንድታነሱልን እንፈልጋለን። ስለ የትኛው ወጣት ነው በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? እሱንም ክሊር አድርጉልን። ምክንያቱም ባለፉት አመታት ለጦርነት የዋለው ገንዘብ እንኳን ሲተመን አሁን ህዝብ ዳቦና የቤት ኪራይ መክፈል አቅቶ የሚያኖር ሀገር አይደለም መኖር የነበረባት። በቢሊዮን የሚቆጠር ዶላር ነው ለጦርነት ያዋላችሁትና ስለ የትኛው ወጣት ነው የምታወሩት? እዚህ ላይ የነጻድቃንና ሳሞራ የሚባሉ አሳማዎች ሚና ሳይጠቀስ የሚታለፍ አይደለም። ጻድቃንና ሳሞራ በቁርሾ ርር ድብን ብለው ሁሉንም ክሽፈቶቻቸውን የሚያካክሱበት እድል ያገኙ መስሏቸው እንቅልፋተው ተንኮል ሲሸርቡ ነው የሚያድሩት። ጻድቃንና ሳሞራ ድንቄም ተሞክሮ ያካበቱ አማካሪዎች ሆኑና ለጨቅላው የበሻሻ ልጅ ያካፍሉት ምክር የትግራይ ሰራዊት ቁመናው የፈረሰ በመሆኑ
አስመሳይ ወይ አሳሳች ወታደራዊ እንቅስቃሴ ካደረክ ህወሓቶች በፍርሃት እንደራደር ይላሉ። የትግራይን ሰራዊት ድርድር ውስጥ አስገብተህ ምዕራባዊ፣ ምስራቃዊና ማዕከላዊ የሚባሉ 3 ግንባሮችን በመክፈት ትግራይን ተቆጣጥረህ ኤርትራን ጨፍልቀህ የዚህ ቀጠና አውራ በመሆን ኤምሬትን ታስደስታለህ የሚል ሻለው የሆነ ምክር ነው ያካፈሉት። ተለማማጁ ወታደር የበሻሻ ልጅ ደግሞ ይህንኑ ምክር እንደወረደ ቅሞ ባለው የማዋሸትና የማጋነን ችሎታ ተጠቅሞ እነሆ ኢትዮጵያን ወደ ገደል አፋፍ እየነዳት ይገኛል። ይህ እያየነው ያለነው የበሻሻ ልጅ የጦር መሳሪያ ከየት የመጣ ነው ካላችሁ ደግሞ የሻዕቢያ የተራቀቀ የስለላ መዋቅር ከነዋጋውና ዝርዝሩ ባገኘው ማረጋገጫ ሁለት እናቀርብላችሁ። ገንዘቡ የኤምሬት ነው። የጦር መሳሪያዎቹ ደግሞ ከቤላሩስና ከኢራን ነው የሚሸመተው። የጦር መሳሪያዎቹ ለኤምሬት ነው የሚሸጡላት፣ ከዚያ ለኢትዮጵያ ይሰጣል። ኢትዮጵያ ከነዚህ ሀገሮች በቀጥታ የማትገዛበት ቀዳሚው ምክንያት የገንዘብ ጉዳይ ሲሆን ከዚህ በተጨማሪ ደግሞ የፖለቲካና የዓለም አቀፍ ግንኙነት ጉዳይም አለ። ለአንዲት በመፍረስ ላይ ለምትገኝ ሀገር የጦር መሳሪያ መሸጥም ራሱን የቻለ መዘዝ አለውና ስለዚህ በኤምሬት አማካይነት የጦር መሳሪያ ያጓጉዛል። ባናቱ ላይ ደግሞ ፉከራና ሐሰት ያክልበታል። ይህን ያህል ዛቻና ፉከራ ለምን አስፈለገ ከተባለ የብልጽግና ሰራዊት ምንም ነገር ሊያሳካ እንደማይችል ስለሚያውቁ ነው። የምርኮኛው ጁላ ሰራዊት ያለችው አንዲት ተሞክሮ ትግራይ ውስጥ የተካሄደው ጦርነት ብቻ ነው የነበረው። በትግራይ ጥቂት ተሞክሮ ቀስሞ እሱም ገና ሳያገግም ከፋኖ ጋር ተጋጭቶ እዚያው አልቋል። ከፀሐይ በታች የነጻድቃንን እቅድ ለመተግበር የሚችል ብቃት ያለው የብልጽግና ሰራዊት የለም። ስለዚህ የትግራይ ሕዝብ በላዩ ላይ እየተካሄደበት ያለውን የስነ አእምሮ ጦርነት በሚገባ ተገንዝቦ በዚህ ጨቅላ ዛቻና ፉከራ ፍንክች ሳይል ጸንቶ በያዘው ዘላቂ ሰላምና እድገት ሊያመጣ በሚችልበት የጽምዶ ጉዞ መመረሽ ብቻ ነው ብቸኛው መንገድ። መፍትሄው አሁንም ጽምዶ ነው። ለረፍት እንደሆነን የጽምዶ አባል ኪዳነ አመነ ህዝብ ትግራይ ኣብ ታሪኽ 3-4 ጊዜ ምስ ህዝቢ ኤርትራ ኮይኑ ሰሚሩ ተላፊኑ ጸሚዱ ታሪኽ ሰሪሑ እዩ። የትግራይ ህዝብ በታሪክ 3 እና 4 ጊዜ ከኤርትራ ህዝብ ጋር ተቀናጅቶና በጋራ ሆኖ ታሪክ ሰርቷል። የዚህ ቀጠና ህዝቦች ጽምዶ አሁን በሚገኝበት ፍጥነት መቀጠል አለበት፣ ይቀጥላልም። ይህን ለማደናቀፍ ወይንም ሊያቆመው የሚችል ኃይል የሌለ መሆኑ ሙሉ በሙሉ ተረጋግጧል። የህዝቦችን ፍላጎት ሊያደናቅፍና ሊገታ የሚችል ኃይል የለም። የትግራይ ህዝብን ሞራል ከፍ ለማድረግ እንግዳውስ በአመራር ላይ የሚገኙት የትግራይ አካላት ባለመታከት መስራት ይገባቸዋል። የትግራይ ህዝብ ትኩረቱን የዘለቄታ መፍትሄ ወደሚያመጣለት ጽምዶ እንዲያደርግ በበሻሻ ልጅ ጊዜያዊ አቧራ እንዳይደፈን ሁሉም ሰው ድርሻውን መወጣት አለበት። የኤምሬትን ተልእኮ ለመፈጸም ሲጣደፍ የቆየው የበሻሻ ልጅ አቧራ እነሆ ከወዲሁ ረጋ ማለት ጀምሯል። የቱርክ ፕሬዝዳንትና የሳውዲ የውጭ ጉዳይ ሚኒስትር በኢትዮጵያ ባደረጉት ጉብኝት ጨቅላውን በሻሻ ማስጠንቀቂያ ነው የሰጡት። አካባቢህን ለማወክ እያደረከው ያለውን መንፈራገጥ አቁም የሚል ግልጽ ማስጠንቀቂያ። የቱርክ መሪ ፕሬዝዳንት ኤርዶጋን ለበሻሻው ልጅ ምን እንዳሉት ለማወቅ ያን ጨቅላው በሻሻ ከኤርዶጋን በፊት የሰጠውን ጋዜጣዊ መግለጫ መመልከት ብቻ በቂ ነው። ከሞላ ጎደል በሁለትዮሽና በመልቲላተራል ጉዳይ የነበረን ውይይት እጅግ ውጤታማና ፍሬያማ ነበር። ጨቅላው በሻሻ በዚሁ ጉብኝት በምን ጉዳዮች ላይ እንደተስማሙ ሲገልጽ በአንዳንድ ወሳኝ ጉዳዮች ከፕሬዝዳንት ኤርዶጋን ጋር ተግባብተናል ይልና ወደ ዝርዝር ይገባል። በቱርክና በኢትዮጵያ መካከል ያለው የንግድ ግንኙነት ወደ 1 ቢሊዮን እንዲደርስ ተስማምተናል ነው የሚለው ይህ ጨቅላ። ባህርን በተመለከተ ግን ስምምነት ላይ ደርሰናል ወይም ቱርክ ጥያቄያችንን ተቀብለዋለች አላለም። ጉዳዩን ተወያይተንበታል በማለት ነው የሚያልፈው። ታዲያ ከምን ድምዳሜ ላይ ደረሳችሁ የሚል ጠያቂ ቢያገኝ መልሱ የታወቀ ነው። እጅን ትቆረጣለህ ነው የተባለው። መቼም ጨቅላው የበሻሻ ልጅ ጥያቄያችሁን ቱርክ ትደግፈዋለች የሚል መልስ ከኤርዶጋን አግኝቶ ቢሆን ኖሮ ምን ለማለት ይችል እንደነበር ልትገምቱ ትችላላችሁ። ስለዚህ እንደ ልማዱ ህዝብን የሚያደናግር መስሎት በገደም ዳሜ ማለፉን ነው የመረጠው። ከዚያ በኋላ የወጣውን የቱርክ መግለጫና ትንታኔውን ከተመለከታችሁ ደግሞ የዚህን ጨቅላና የአሰሪዎቹን አጉራ ዘለልነት አደብ የሚያስገዛ ነው የነበረው።
አንድ ብርቱ የፖለቲካ ተንታኝ የሆነ ጓደኛዬ ከስዊዘርላንድ ምን ብሎ ያወጋኛል? አንድ ቀበጥ የሀብታም ልጅ በረበሸ ጊዜ እጁን ያዝ አድርገህ ክንዱን በጣቶችህ መታ መታ አድርገህ ከቀጣው በኋላ እንዳያለቅስ መጫወቻ በመስጠት እንደምታባብለው አይነት ኤርዶጋን አብይን ደህና አድርጎ ካጠናገረው በኋላ ለማባበያ የመኪና ጊፍት ሰጠው። ይህ ታላላቅ መሪዎች አንኳር ጉዳያቸውን እነሱ ወደ ፈለጉት አቅጣጫ ለመጠምዘዝ የሚጠቀሙበት ስውር መላ ነው በማለት ፈገግ አሰኘኝ። በእንዲህ አይነቱ ቀባጣሪ የበሻሻ ልጅ ኩነት የኤርትራ አያያዝ እንዴት እንደሆነ ማየት አስፈላጊ ነው። ኤርትራ ሀገሬ ጦርነት ለማስቀረት የሚቻላትን ሁሉ በመጣር ላይ እንደምትገኝና በተለይ ደግሞ የስነ አእምሮ ጦርነት ከታወጀበት የትግራይ ሕዝብ ጋር ጽምዶ በማድረግ ሰላም ለማስፈን ባለመታከት እየጣረች እንደምትገኝ መስክሩልኝ ማለት የሚያስፈልገው አይደለም። በሉ የውጨቅላ ባለፉት ቅርብ ቀናት ከሶማሊያ ጫፍ እስከ ምጽዋ ጫፍ ሽብርተኝነትን የሚከላከል ኃይል ገንብተናል። በዚህም በመላው የአፍሪካ ሀገራት እንኳን ደስ ያላችሁ የሚል ንግግር ሲደሰኩር የሰማው ሁሉ እንዴ ይህ ልጅ ለይቶለት ሙሉ በሙሉ ቀውሷል እንዴ ያላለ ሰው አልነበረም። አብይ እንዲህ አይነቱን ውሸት ነው እየዘረገፈ የሚገኘው። ነገር ኤአይ ኢሳያስ አፈወርቂ በእናትህ ሞት ወደ ብስጠት ይዙ ምንድነው ወደ አፎም በእናትህ ወደ ብስጠት። እኔ ካሁን ቀደም በተደጋጋሚ ነግሬዋለሁ። ሌሎች የሚቀርቡት ሰዎችና ዲፕሎማቶችም ሳይቀሩ ነግረውታል። ተው ይቅርብ፣ ከሻዕቢያ ጋር አይዋጣህም፣ ያሳብዱሃል ተብሎ ተመክሯል። በኤምሬት ተማምኖ ነገርያዋን ገባባት። አሁን ይሄው አገኛትና ወፈፌነቱን ይፋ አድርጎት ይገኛል። ሻዕቢያ በዝምታ ነው ሰውን የሚያሳብዱት። መቼስ እኔችን ዝምታ እንዴት እንደሚችሏት ነው የሚገርመኝ። የበሻሻ ልጅ ከኢትዮጵያ ቴሌቪዥን ጋዜጠኞች በላይ በብዛት ወደ ቴሌቪዥን መስኮት ብቅ እያለ ቢደሰኩር ሻዕቢያ ሆየ ዝም፣ አቴንሽን ባገኝ ብሎ የኤርትራን ስም ቢያነሳ ሻዕቢያ ጭጭ፣ ባህር ቢል ዝም፣ አሰብን ቢጠራ ጸጥ። ቀስ በቀስ አቅልያ እያጣ እየተጨነቀና እየተጨናነቀ ሄዶ አሁን ጨርቁን ጥሎ እንደ የጎዳና ድሩዬ ኑር አስበራስ እንፈራከስ ማለት ብቻ ቀርቶታል። ጨቅላው በሻሻ ሻዕቢያዎች እንደማይመለሱለትና ኢግኖር እንዳደረጉት ያውቃል። ታዲያ ለምን ሚሊዮን ጊዜ ይናገራል ካላችሁ ታርጌቱ ለኤርትራ አይደለም ወዳጆቼ፣ ለኢትዮጵያ ሕዝብ ነው። የበሻሻ ልጅ ለኢትዮጵያ ሕዝብ የመነጋገሪያ አጀንዳ ነው እየሰጠው ያለው። ለ3 ዓመት ያህል አሰብ አለ። እኔ ደግሞ ጦርነት የለም አልኩኝ። ለ3 ዓመት ያህል ጦርነት አለ ሲል ቆየ። እኔ ደግሞ ጦርነት የለም አልኩኝ። ደግሞም ጦርነት አልተካሄደም። ያ ጦርነት አለ ባዩ ካለ ተግባር ወሬ ብቻ በሆነ ጊዜ በዚህ ወሬ የጎመጀ አንዳንድ ኢትዮጵያዊ ኤሊት መቼ ነው ታዲያ ይችን አሰብ የሚያመጣት መቼ ነው የሚያመጣልን ብሎ መጠየቁ የግድ ነው። አሁን አሰብ ወሬ ብቻ ሆና በቀረች ጊዜ ምጽዋ ማለት ጀምሯል። ቆይቶ ደግሞ ዳህላክ ይላል። ከዚያ በኋላ ወደ ፖርት ሱዳንና ስዋኪን እያለ ስዊስ ካናል ደርሶ በዚያው እንግድ የላችሁም በዚያው ቀልጦ ይቀራል። የኢትዮጵያ ሚዲያዎች ደግሞ ምጽዋ ይላሉ። ይህ ምጽዋ የሚለው ርዕስ ለ3 ዓመታት ያዘግመናል ከሚል አስተሳሰብ የሚመነጭ ነው። በአሰብ የኢትዮጵያን ሕዝብ እንዳደነቆረው ሁሉ አሁን ደግሞ በምጽዋ አንድያውን ሊያደነቆሩት ነው ያቀዱት። ለ3 ዓመታት ይቆያሉ ወይስ አይቆዩም ግን ሌላ ርዕስ ነው። ጨቅላው በሻሻ ኤርትራ ውስጥ ጥሩ መዝናኛ ሆኖ ነው የሚገኘው። የአስመራ ልጆች እንደሚሉት ደግሞ በጨቅላው በሻሻና በአባቱ መንግስቱ ኃይለ ማርያም ዲስኩር ተዝናኑ። ማሻማ ሁኔታ የትግራይ ወንበዴዎችና የኤርትራ ወንበዴዎች ባካሄዱት ያለፈው ጉባኤያቸው አጥፍቶ መጥፋት ነው ብለዋል። ይጥፉ ወይስ እንጥፋ ነው ጥያቄው ለዚህ ህዝብና ለዚህ ፓርቲ የሚያቀርበው። ይሄ አደገኛ ፎርስ ነው፣ በፍጥነት መጥፋት አለበት።
ለእብደቱ መታያ ከሆኑት በአፍሪካ ህብረት ስብሰባ ላይ ተናገረውን አይተን እንመለስ። In Ethiopia, we expect growth of 10.2% by the end of this year. እንደሚታወቀው የበሻሻ ልጅ ስርዓት ባገኛቸው አጋጣሚዎችና ድግሶች ሁሉ የባህር በር ጥያቄ ማንሳትና ለዓለም ማህበረሰብ መተንፈሻ አጣን ተዘጋን የሚል ቀባጣሪና መሬት ላይ የሌለ ትረካ ሲለፍፍና የሐሰት ትረካዎችን ሲያስተጋባ መቆየቱ አይዘነጋም። አሁንም በ39ኛ አፍሪካ ህብረት ስብሰባ ላይ ይኸው ጨቅላ ንግግር አሰምቶ ነበር። በዚሁ ንግግሩ የአፍሪካ ኢኮኖሚ ብዙ ወገኖች ከጠበቁት ውጭ አድጎ ከፍተኛ ጠርዝ ላይ ይደርሳል። የኢትዮጵያ ኢኮኖሚ በዚህ ዓመት በ10.2 በመቶ ያድጋል ተብሎ ይጠበቃል። እድገት ብቻውን ግን ወሳኝ አይደለም። ትልቁ ሀብት በዋናነት ሰው ነው። ከዚህ አኳያ በዜጎቻችን ላይ ያተኮረ ኢንቨስትመንት እያደረግን ነው ሲል ደስኩሮ ነበር። ከዚህ ጉዳይ ተቃራኒ ብዙ መናገር ይቻላል። በአሁኑ ጊዜ ኢትዮጵያ ውስጥ የሚታይ የኢኮኖሚ እድገት የለም። የከፋው ነገር የዋጋ ግሽበት እየጨመረ በመሄድ ላይ መሆኑ፣ የብር ኖት የመግዛት አቅም ተሽመድምዶ ዜጎች በወር ደመወዛቸው መኖር ከማይችሉበት ደረጃ ላይ ደርሰዋል። አቆይም ወይኔ ጋ ትንሽ ሰንበት እኔ ጋ የሚለውን ለቅሶ እኮ ለሱ ነው ማልቀስ ያለብኝ። በኢትዮጵያውያን ባህል ትኩስ ሐዘን ላይ ፍሬም ውስጥ የገባ የሞተውን ሰው ፎቶግራፍ ይዘው ነው የሚያለቅሱት። እዚህ ቪዲዮ ላይ ግን ፍሬም ውስጥ የገባውን ፎቶ ተመልከቱት። የማን ነው? ይህች እህታችን የብርን ፎቶ ይዛ ነው በማልቀስ ላይ ያለችው። የብር ኖት በመሞቱ ነው እያስለቀሳት ያለው። በአብይ አህመድ የተገደለ ብር፣ ነፍስ ይማር የሚባልለት ብር። በድህነት አለንጋ እየተገረፈ የሚገኘው የኢትዮጵያ ሕዝብ 80 በመቶ ነው። ኢትዮጵያ ውስጥ እንዲሰሩ ጥሪ የተደረገላቸው የውጭ ባንኮች እስካሁን በሀገሪቱ ስራቸውን ማከናወን አልመረጡም። የዚህ ዋነኛው ጠንቅ ደግሞ ኢትዮጵያ ውስጥ ያለው ያልተረጋጋ የጸጥታና የፖለቲካ ሁኔታ መሆኑ ይጠቀሳል። በመቀጠልም ጨቅላው ጠቅላይ ሚኒስትር ማንኛውም ሕፃን እንደ ዜጋ መጠን ተገቢ ምግብ አግኝቶ ዕውቀት እንዲቀስምና አስተዋጽኦ እንዲኖረው እየሰራን እንገኛለን። እድገት በሁሉም ህብረተሰብ ዘንድ መረጋገጥ አለበት። ኢትዮጵያ ውስጥ ከተሞችና ገጠሮች በመለወጥ ላይ ናቸው ሲል ተደምጧል። ሆኖም ኢትዮጵያ ውስጥ ከትምህርት ገበታ ርቀው የሚገኙ ሕፃናት 8.32 ሚሊዮን ይደርሳሉ። የወደሙት ትምህርት ቤቶች 9178 ይደርሳሉ። አገሪቱ ውስጥ ካለ ደሞዝ የሚሰሩ መምህራን በብዛት ይገኛሉ። በገጠርና በከተማ መካከል ያለው ሁለንተናዊ ልዩነት እጅግ የሰፋ ሆኖ እናገኘዋለን። በአብዛኞቹ ክልሎች እንደ ጤናና ትምህርት የመሳሰሉ የአገልግሎት ሰጭ መሰረተ ልማቶችን ማውደም፣ የኤሌክትሪክ ኃይል የማያገኙት የኢትዮጵያ ገጠሮች በቁጥር እየተበራከቱ በመሄድ ላይ ናቸው። በማስከተል የበሻሻ ልጅ የባህር በርን በተመለከተ የሚከተለው መግለጫ ነው የሰጠው። For a nation like Ethiopia with over 130 million people, sustainable growth requires diversified access. Ensuring reliable access to the sea through peaceful cooperation is fundamental to our economic future and to long-term stability and prosperity in the Horn of Africa. የበሻሻ ልጅ ስርዓት የሀገራትን ሉዓላዊነትና ግዛታዊ አንድነት የሚጥስ አደገኛ መግለጫ ሲያስተጋባ ከርሟል። ለኢትዮጵያ የሕዝብ ተወካዮች ምክር ቤት የሰጠው መግለጫ ከዚህ ጉዳይ ጋር ይያያዛል። እስራኤል የጎላን ተራሮችን እንደያዘችው ሁሉ እኛም ቀይ ባህርን መያዝ አለብን ሲል ተደምጦ ነበር። ይህ መዘዘኛ ንግግር እንዲሁ በዝምታ የሚታለፍ አይደለም። አሰብን በኃይል የኢትዮጵያ አካል ለማድረግ እያካሄደ ያለው የጦርነት አጀንዳ ቅስቀሳ የዚሁ አካል ነው። ይህ በታሪክ ተመስክሯል። በተጨማሪም የሶማሊያን ግዛታዊ አንድነት የሚጥስ የመዘክር ውል ከሶማሊላንድ ጋር ተፈራርሞ የነበረ መሆኑ በሱዳን የፈጥኖ ደራሽ ኃይሎችን በመደገፍ ጅቡቲ ውስጥም ተመሳሳይ ችግር መፈጠሩ ይህ ቀጠና በቀጣይ ቀውስ ውስጥ እንዲገባ ጠንቅ ሆኗል። Firstly, geopolitics. I see weakness and dependency. In my view, Ethiopia's sovereign decision-making power is weaker than at any time since the Derg regime, when the military government was strongly dependent on the patronage of the Soviet Union. አንደኛ የኢትዮጵያ ጂኦፖለቲክስ ደካማና ጥገኛ ሆናለች። በእኔ አመለካከት ኢትዮጵያ የራሷን ውሳኔ መውሰድ ከማትችልበት ደረጃ ላይ ነው ደርሳ የምትገኘው። ይህ በታሪክ ሩሲያ በደርግ ጊዜ በኢትዮጵያ ላይ ከነበራት ተጽዕኖ በኋላ ያሁኑ በጣም የከፋ ነው። የአፍሪካ ቀንድ ቀጠናን በአሁኑ ጊዜ ከማንኛውም ጊዜ በላይ አስጊና አደገኛ አድርጋዋለች። በዚህ ቀጠና የሚደረገው የውጭ ጣልቃ ገብነትም ጨምሯል። ይህ
የአረብ ባህረ ሰላጤ ሀገራት ጣልቃ ገብነትን ጨምሮ ማለት ነው። እዚህ ላይ ኢማራትን ማለቷ ነው። እነዚህ ጣልቃ ገብነቶች በማለት ደግሞ ትቀጥላለች ሰራቦን። እነዚህ ጣልቃ ገብነቶች በኢትዮጵያና በሱዳን ለተፈጠረው የእርስ በርስ ጦርነት ምክንያት ከመሆን አልፈው ጦርነቱንም አባብሰውታል። አብይ ኢትዮጵያ የገዛ ራሷ የባህር በር ማግኘት አለባት በማለት እያደረገ ያለው ወደ ኤርትራና ሶማሊያ ያነጣጠረ ፕሮፓጋንዳ ደግሞ ቀጣውን መልሶ ወደ ባሰው ውጥረት እንዲገባ አድርጎታል። ባለፈው ቅርብ ጊዜ ኢትዮጵያ ጥቅሞቿን የሚጻረር ጎረቤቶቿን የሚተነኩስ ነገር ፈጽማለች። ሌላው ኢኮኖሚያዊ ገጽታዋ ነው። ይህ የኢትዮጵያን ውድቀትና ጥገኝነቷን ግልጽ የሚያደርግ ነው። ከግብርናና ከኤክስፖርት የሚገኘው የኢትዮጵያ ገቢ ገና እያሽቆለቆለ በመሄድ ላይ ነው የሚገኘው። ይህን ውድመት ለማካካስ የማዕድን ሥራዎች እንቅስቃሴ በብዛት በመካሄድ ላይ ይገኛል። የማዕድን ሥራ ግን አንድ አደገኛ ባህሪ ያለው፣ በተፈጥሮ የማዕድን ሀብት ግጭት የመፍጠር ከፍተኛ ዕድሎች አሉት። የታሰበው ኢኮኖሚን የመፈወስ አሰራር ከብር ምንዛሪ ውድቀት ጋር ተያይዞ ሁሉም ውጤታማነቱ እንደሚፈለገው አይደለም። አማራ ክልል ውስጥ ሕዝባዊ መነሳሳት አለ። በታጣቂዎችና በመንግሥት ሠራዊት መካከል የሚፈጠሩት ግጭቶች ብዙዎችን ሰለባ እያደረጉ ነው። የፌዴራል ሰራዊት ቤት ለቤት እየዞሩ እልቂት እየፈጸሙ ነው። ይህ ሁኔታ በጠመንጃ ኃይል የሚፈታ አይደለም። እኔ እንደምታዘበው ደግሞ በውይይትም ቢሆን በቅርብ ጊዜ የሚፈታ አይመስለኝም። ሌላው በኦሮሞ ክልል ውስጥ ባለው ቀውስ እያየነው እንዳለው ጦርነት በመቀጠል ላይ ነው። መንግስት ኢንተርኔት ዘግቶ ወደዚያ የሚሄዱ ጋዜጠኞችንም በማሰር ላይ ነው። ትግራይ ውስጥ ምንም እንኳን በህዳር ወር 2022 ዓ.ም በአብይና በህወሓት መካከል ጠባጫሪነትን የማቆም ስምምነት ቢፈረምም እዚያ ውስጥ ይተገበራሉ የተባሉት ነጥቦች ግን እስካሁን ተግባራዊ አልሆኑም። በተለይ 1 ሚሊዮን ያህል የምዕራብ ትግራይ ተፈናቃዮችን ወደ ቀያቸው የመመለስ ጉዳይ ከፍተኛ ውጥረት ፈጥሯል ትላለች። እንዲህ አይነት የቀጠና መረጋጋትን የሚያደፈርስ እንቅስቃሴ የሀገራትን ሉዓላዊነትና ግዛታዊ አንድነት የሚጥስ ስለሆነ የአፍሪካ ህብረት እንዲህ አይነቱን ልጓም አልባ አካሄድ ሊያወግዘው ይገባ ነበር። በአጠቃላይ የበሻሻ ልጅ በዚሁ የአፍሪካ ህብረት ስብሰባ ለመሳተፍ የመጡትን የሀገራት መሪዎችን ለማደናገር ያላደረገው ነገር አልነበረም። ሲያደርገው ከሰነበተ በጥቂቱ ለመጥቀስ ለህዝባዊ ግንኙነት ፍጆታ ብቻ የሚያገለግል ሐቅነትና ተጨባጭነት የሌለው ለመጥቀስ ያህል ኢትዮጵያን ቀይረናታል። አዲስ አበባ ያቺ ከ5 ዓመታት በፊት የምታውቋት አይደለችም። በዚህ ቀጠና ተወዳዳሪ የለንም። የገዘፈ የአውሮፓ ማረፊያ እየገነባን ነው። የህዳሴ ግድብን አስመርቀናል። ኢትዮ ቴሌኮም እያደገ ነው። የኢትዮጵያ አየር መንገድ እየሰፋ ነው። በዚህ ቀጠና ብቻ ሳይሆን በአፍሪካ ያለን ተጽዕኖ ፈጣሪነት ትልቅ ነው። እኛ የስልጣኔና የእድገት አብነቶች ነን የሚሉ የአፍሪካውያንን ጆሮ የሚያደነቁሩ በመላው ኢትዮጵያ ሰፍኖ ከሚገኘው ተጨባጭ ኩነት ጋር የማይጣጣሙ የማደናገርና የስሙላ ድራማ በሰፊው ሲያካሄድ ሰንብቷል። ሐቁ ግን በተቃራኒው ነው። እነዚህ አዲስ አበባ ውስጥ ብቻ ተወስነው የሚገኙት አይን የሚወጉ አብልጭላጭ ህንፃዎች በኤምሬት ትርፍራፊ በመገንባት ላይ የሚገኙ ፕሮጀክቶች ናቸው። ከአዲስ አበባ ከተማ ወጣ ብለህ ወደ ሌሎች የኢትዮጵያ አካባቢዎች ለመጓዝ ይቻላል ወይስ አይቻልም የሚለው ግን ምድራዊ ሐቅ ነው። ጦርነት ያልታወጀ የኢትዮጵያ ህዝብ የለም። ትግራይ ውስጥ ሰላም የለም። አማራ ውስጥ አስከፊ ጦርነት አለ። በኦሮሚያ ክልል ጦርነት አለ። በደቡብ የሚገኘው ህዝብ እንዲሁም የአፋርና የሶማሌ ክልሎችን ጨምሮ ካለ ስጋት የሚረግጣቸው አካባቢዎች አይደሉም። በኢትዮጵያ ህዝቦች መካከል ግጭትና ጥላቻን እያቀጣጠለ በመሄድ ላይ ያለው የበሻሻ ልጅ ስርዓት በአሁኑ ጊዜ ኢትዮጵያ ውስጥ ብሔር ማዕከል ያደረገ የጅምላ እስር በማካሄድ ላይ ነው። በኦሮሚያ ክልል ብቻ 10,000 እስረኞች አሉ። አሁን ደግሞ አገሪቱ ውስጥ የከፋ ችግር ለመፍጠር የኦሮሞን ህዝብ አማራ ሊያጠፋችሁ እየመጣ ነው እያለ ሰፊ ቅስቀሳ እያካሄደና ሰራዊት ወደ ትግራይ እያስጠጋ ይገኛል። ይህ የቀቢጸ ተስፋ እርምጃ ሲሆን በኤርትራና በትግራይ ላይ ጦርነት ለማወጅ እየተንደረደረ ይገኛል። የገዛ ህዝብህ ውስጥ ጥላቻና ሁከት እየጫርክ በጎረቤት ሀገሮች ላይ ጦርነት ለማወጅ ዝግጅት እያደረክ የአፍሪካ ሀገራት መሪዎችን ለማደናገር ለሰላምና እድገት እየሰራን ነው፣ ኢኮኖሚያችን እያደገ ነው፣ በዜጎቻችን ላይ ትኩረት ሰጥተን እየሰራን እንገኛለን ብሎ ቢናገር ምናልባት
ምናልባት በጨቅላው የበሻሻ ልጅ መግለጫ የሚደናገር ሰው እንዳይኖር እነዚህን ሐቆች ማወቅ አስፈላጊ ነው። በአሁኑ ጊዜ የበሻሻ ልጅ ቡድን ጦርነት ከለኮሰ በኢትዮጵያ ምን ሊያጋጥም እንደሚችል ሲሞን ማርክስ ምን እንደሚል አዳምጡት። I mean, everyone you talk to, economists, analysts, they all say Ethiopia doesn't really have the money for a war. ማንኛውም ያነጋገርነው ሰው የኢኮኖሚ ጠበብትም ሆኑ ተንታኞች ሁሉ ኢትዮጵያ ለጦርነት የሚሆን ገንዘብ የላትም ነው የሚሉት። ኢትዮጵያ ጦርነት ውስጥ ከገባች እጅግ ከፍተኛ ዋጋ ትከፍላለች። ይህች ሀገር ካለፈው ጦርነት ጠባሳ ገና አልተገላገለችም። የኮቪድ የኢኮኖሚ ጠባሳም ገና እስካሁን አላገገመላትም። አበዳሪዎቿ ደግሞ የኢትዮጵያ ችግሮች እየታዩዋቸው እንዴት ገንዘባቸውን ማስመለስ እንደሚችሉ መላ በማፈላለግ ላይ ናቸው። አንዲት የኢትዮጵያ አስተማማኝ የገቢ ምንጭ ሆና የምትገኘው የፕሮክሲ ወይንም የውክልና ጦርነት ድጎማ ናት። የውክልና ጦርነት ድጎማ በበርካታ ቀጠናዎች በብዛት ይታያል። ኢትዮጵያ ውስጥ ብቻ ሳይሆን ሱዳን ውስጥም ይታያል። ኤምሬት በሱዳን ብቻ ሳይሆን ለአብይም ጭምር በብዛት የፋይናንስ ድጋፍ ታደርግለታለች። በአንጻሩ ከአብይ በተቃራኒ ያሉት ደግሞ እንደነ ግብጽ ከመሳሰሉት አገሮች ጋር እጅግ የጠበቀ ግንኙነት አድርገዋል ይላል ሲሞን። ለሲሞን እኔ ደግሞ በበኩሌ ላክልለት፣ ኢትዮጵያ ጦርነት ለማካሄድ ገንዘብ ብቻ ሳይሆን አቅምም ሞራልም የላትም፣ ሰራዊትም የላትም። 4 ነጥብ የሚል ነው። በተጨማሪም ሂዩማን ራይትስ ዎች እነዚህን ሐቆች የሚያጋልጥ መግለጫ የካቲት 13 ቀን 2026 ዓ.ም አወጥቶ ነበር። መግለጫው የአፍሪካ ህብረት አባላት ይህን አጋጣሚ ተጠቅመው የኢትዮጵያ መንግስት በትግራይና በአማራ ክልሎች የሚፈጽመውን ሰብአዊ ጥሰት እንዲያቆም ጥሪ እንዲያደርጉና እንዲያወግዙ ተማጽኗል። ይህ የሚያመላክተው ሐቅ ቢኖር የበሻሻ ስርዓት በመላ ኢትዮጵያ የፈጠረው ችግር የኢትዮጵያን ህዝብ ወደ ቀጣይና የማያቋርጥ ጦርነትና አለመረጋጋት እየከተተው መሆኑን ነው። ከኤምሬት የሚያገኛትን መክፈልት የጦር መሳሪያ በመሸመትና ህዝብን ለማደናገር የቅንጦት ፓርኮች በመገንባትና የውሾቹን ካዝና በመሙላት እያዋለው ነው። ኢትዮጵያ ውስጥ ያሉት የተፈጥሮ ማዕድኖች ሁሉ እየተሟጠጠ በተለይ ወደ ኤምሬት በመጓጓዝ ላይ ይገኛል። ሀገሪቱን የውጭ ኃይሎች መጫወቻ እንድትሆን አሳልፎ የሰጠ መሪ የኤምሬትን አጀንዳዎች ከመተግበር በቀር ሌሎች አማራጮች እንዳይኖሩት ተደርጎ ነው የሚገኘው። ሮይተርስ ያጋለጣቸው ሐቆች እነዚህን አጀንዳዎች በግልጽ የሚያሳዩ ናቸው። የብልጽግና ስርዓት የሱዳንን የፈጥኖ ደራሽ ኃይል በትጋት በማገዝ ላይ እንደሚገኝ የሚያስረዳ የተረጋገጠ መረጃ ማግኘቱን ሮይተርስ በይፋ ገልጿል። የካቲት 9 ቀን 2026 ዓ.ም የወጣው መረጃ እንደሚያመለክተው የኢትዮጵያ መንግስት በቤንሻንጉል ጉሙዝ ለፈጥኖ ደራሽ ኃይል ወታደሮች የሚያገለግል ግዙፍ ማሰልጠኛና የሎጂስቲክ ማዕከል ማቋቋሙን መረጃው ገልጾ ነበር። መረጃው ከ15 ኢትዮጵያውያን ጋር በተካሄደው ቃለ መጠይቅ መሰረት የተገኘ መሆኑን ይገልጻል። በተጨማሪም ከኢትዮጵያውያን ዲፕሎማቶች፣ የጸጥታ አካላት እንዲሁም በሳተላይት ከተነሱ ፎቶዎች የተገኙ ተጨባጭ ማስረጃዎች ያሉ መሆናቸውን መረጃው ግልጽ አድርጎት ነበር። ከዚህ አኳያ ኢትዮጵያ የሱዳንን ሁኔታ በማተራመሱ ረገድ ቀጥተኛ አስተዋጽኦ በማድረግ ላይ መሆኗንና ይህን ጦር ሰፈር በመገንባቱና በመደጎሙ ላይ በትጋት እየተሳተፈች የምትገኘው ኤምሬት እንደሆነች ሪፖርቱ ድምዳሜውን አስፍሯል። በአጠቃላይ እንዲህ አይነቱ እንቅስቃሴ በመላው የአፍሪካ ቀንድ የባሰ አለመረጋጋት እንደሚፈጥር ሮይተርስ ስጋቱን አስቀምጦ ነበር። የጨቅላው በሻሻ ስርዓት ይህን በማድረግ ላይ ያለው ለአንዳንድ የከሰሩ ጥቅሞች ማለት አንደኛ የኤምሬት ጥቅሞችና ፍላጎቶችን በማሟላት ከኤምሬት የሚጠብቀውን ብዛት ያለው እርዳታ ዘመነ ስልጣኑን ለማራዘምና ኢትዮጵያ ውስጥ ከተለያዩ ኃይሎች ጋር ላቀጣጠለው ጦርነት ማዝገሚያ የሚሆነው ገንዘብ ለማግኘት በማሰብ ነው። ሱዳንን እንደ ደካማና በናይል ወንዝ ተፋሰስ ውሃ ላሏት መብቶች የማትሟገት ከግብጽ ጋር የሚኖራት የዲፕሎማሲ ግንኙነት መዝቀጡና ይህንኑ በመጠቀም ድንግልና ለም የአልፋሻጋን የእርሻ መሬት በኢትዮጵያ ጥቅም ላይ መዋል፣ በቤንሻንጉል ጉሙዝ በኩል ወደ ምስራቅ ሱዳን በመግባት በኤርትራ ላይ አነጣጥሮ በመካሄድ ላይ ላለው የጦርነት ቅስቀሳ እንደ የመረማመጃ መድረክ መጠቀም። ከዚህ አንጻር በ4 ኪሎ የሚገኘው ጨቅላ መንግስት ሱዳን ተበታትና አንድነትና ስምረት የሌላት ሆና ወደ ዳግም መከፋፈል እንድታመራ
አልቡርሃን በምዕራብ ሱዳን ሆኖ መንግስት እንዲመሰርት፣ ሄሜቲ ማዕከላዊ ሱዳንን ተቆጣጥሮ የራሱ መንግስት እንዲያቋቁም ከኤምሬት ጋር በሸሪክነት እየሰራ ይገኛል። ይህ የሚያመላክተው ነገር ቢኖር ታላቋን ሱዳን ወደ ተለያዩ አካባቢዎች ከፋፍለ ኢትዮጵያን ስጋት አልባ ማድረግ የሚል ውስጣዊ ፍላጎት ነው የነበረው። እንዲህ አይነቱ መዘዘኛ ተነሳሽነት ሱዳን ውስጥ ሊፈጥረው የሚችለው ሰበብ ወደር የለውም። ሱዳን እንደ ሀገር ተጠናክራ አንድነቷን አቅባ እንዳትቀጥል በጨቅላው የበሻሻ ልጅ እየተወሰዱ ያሉት ተነሳሽነቶች በዚህ ቀጠና የሚኖረው ትልቅ አደጋ ሌላ ጉዳይ ነው። የኢትዮጵያ አሁናዊ ሁኔታን ካየን በአሁኑ ጊዜ እጅግ አስከፊ ኩነት ውስጥ ተዘፍቃ ትገኛለች። ኤምሬት ኢትዮጵያን እንጦርጦስ ውስጥ እንድትገባ አድርጋታለች። የኢትዮጵያን ጉዳይ በመፍታቱ ላይ ከመስራት ይልቅ ሌላ የጎንዮሽ ጉዳይ በመፍጠር ከዋናው ጉዳይ ለማምለጥ የጎረቤታማ የአፍሪካ ቀንድ ሀገራት ጋር በቀጣይና ተንኳሽ እርምጃ ውስጥ ተጠምዳ ትገኛለች። እንዲህ አይነቱን አጉራ ዘለል አቅጣጫውን የሳተ ቀባዣሪ አካሄድ ለመግታት እንግዳውስ የጋራ እርምጃ መውሰድ መድረኩ የሚጠይቀው ነው። በተለይ የአፍሪካ ህብረት በዚህ ጉዳይ ላይ ኃላፊነቱን መወጣት አለበት። የአፍሪካ ህብረት አባላት በጨቅላው በሻሻ ልጅ ሳቢያ አፍሪካ ውስጥ ሰላም ታጥቶ ሰው እየረገፈ ባለበት ሁኔታ ስብሰባ ውስጥ ጌም ከመጫወት ተቆጥበው ኃላፊነታቸውን መወጣት ጊዜው የሚጠይቀው ጉዳይ ነው። እኚህ የሳህል አንበሳ የሆኑት ፕሬዝዳንት ኢሳያስ አፈወርቂ ይህን የአፍሪካ ስብሰባ ምን ብለውት እንደነበር ከልሳናቸው አዳምጡ። ይህ የተባበሩት መንግስታት የአፍሪካ ህብረት የኢጋድና የሌሎች የተለያዩ ድርጅቶች አሁን እንደ ትናንቱ አይነት ስብሰባ ተደርጎ ክለብ ነው ወይስ ሻይ ቤት የሆነ ሰው መጥቶ ንግግር አሰምቶ የሚሄድበት በየዓመቱ የሚደጋገብ ነገር አሰልቺ ነው። እነዚህ ዓለም አቀፍም ሆኑ ቀጠናዊ ድርጅቶች ትርጉማቸውና አስፈላጊነታቸው እየተመናመነ ለአጋጣሚዎች አብዛኛውን ጊዜ ቀጠሮ ልንይዝበትና ብዙ ሰዎች ጋር ለመገናኘት በማለት የምትሄድበት ካልሆነ በቀር በድርጅቱ ውስጥ ሊደረጉ የሚችሉ ተጨባጭ ቁም ነገሮች ይኖራሉ ተብሎም አይታሰብም። እኔ ወደዚያ ከመንከራተት ወደ ኦም ሐጀር ብሄድ ደስ ይለኛል። ወደ ጋህቴ ላይ ሄጄ ሰዎችን ሰላም ብል ይቀለኛል። እሱም ቁም ነገር ያለው ስራ ነውና ወደ እንዲህ አይነቶቹ ስብሰባዎች በመሄድ ሳህን ቀረበ፣ ሳህን ተነሳ፣ ኩባያ ቀረበ፣ ተነሳ ማለት ትርጉም የለውም። ምሰብ ሰላም ክብል ቀለቡ ፎክሰን ናይ ስራሕ ካይሱ ቁም ነገር ደሎ ኣብዚ ማጋባያታት መጽያ ሻህን ተቀረበ፣ ሻህን ተላዕለ፣ ኩባያ ቀረበ፣ ተቀረበ በነሐሴ ወር 2025 ዓ.ም በአፍሪካ ቀንድ የሚገኙ የፖለቲካ መሐይማን እንደ ብልህ የፖለቲካ ተንታኝ አድርገው የሚመለከቱት ሁሌም ከኤርትራና ከኤርትራዊነት በተቃራኒ አቋም የሚያራምደው እስከዛሬ መርዘኛ ቃላትን መወርወርና ተንኮሎቹን ከመሸረብ ያልተቆጠበው ማርቲን ፕላውት የተባለ ፈረንጅ ዘጽምዶ ጋምብል ማለትም የጽምዶ ቁማር በሚል ርዕስ ጽምዶ ምንም ፋይዳ የሌለው በዚሁ ተነቃፊ በሆነው ቀጠና ይባሱኑ ጦርነትን የሚያቀጣጥል የተገላቢጦሽ የሆነ ውጥረትን አባብሶ ወደ ከፋ ጦርነት የሚወስድ መጨረሻ ላይ ደግሞ ስኬታማ ይሆናል ተብሎ የማይታሰብ መሆኑን የሚገልጽ ጽሑፍ በማህበራዊ ሚዲያ አስቀምጦ ነበር። ማርቲን ፕላውት ለኔ መጫወቻዬ ነው። ጥሩ አድርገን እንታወቃለን። በአንድ ወቅት ወደ አውሮፓ በነበረን ጉዞ የጻፈውን አቅርቤላችሁ ነበር። ማርቲን ፕላውት የተናገረው ፈጣሪ እንደተናገረው የሚቆጥሩት በርካታ አደፍራሾች ደግሞ ጽሑፉን ሲቀባበሉት ታይተው ነበር። በተለይ ያቺ የነሐሴ ወር ጽምዶ ሊሳካ አይችልም የምትለዋ የዚህ ተንታኝ ያልሆነውን ሰው ትንታኔ እንደ ጉድ ነው የደጋገሟት። ዱርዬዎች የሚመሩት እንቅስቃሴ ነው፣ የትም አይደርስም። ህዝቦቹ ቢታረቁ እንኳን ሻዕቢያና ወያኔ ለዚያውም የተከነና ስር የሰደደ ቁርሾ ያላቸው እንዴት ብለው ነው የሚታረቁት?
ስለዚህ እነዚህ የሚደረጉት ግንኙነቶች ፋይዳ የላቸውም ተባለ። እሱ እየለፈፈ እኛ ስራችንን ቀጠል። ውሻው ይጮሃል፣ ግመሉ መንገዱን ይቀጥላል እንደሚሉት አይነት ማለት ነው። እሱ ቁማር ያላት ያቺ አስትሮተርፍ አልኳት ነበረች። በእንዲህ መልኩ ነው በሉ ማርቲን ፕላውትና ጨቅላው በሻሻ አይሳካም የሚል የግራ መንገድ ሲያማትሩ የጽምዶ ኦፕሬሽን ወደ ቀኝ እጥፍ ብሎ ማጅራት የበጠሰው። ህወሓትና ሻዕቢያ ባለፉት 50 ዓመታት በታሪካቸው አሳድገውት የማያውቀው ግንኙነት እንዲያሳድጉ መልካም የሆነ አጋጣሚ እየፈጠረላቸው ነው። ከዚህ በኋላ ግን ይሄ ቀጠና ሰላም እናደርገዋለን። የዛላምበሳ ህዝብ፣ የሮብ ህዝብ፣ በዚህ በኩል ያለው ህዝብ በሙሉ በሰላም እንዲኖር አብረን እንሰራለን። አንድ ይሄን አካባቢ እበጠብጣለሁ የሚል አካል ካለ ግን አብረን እንመክታለን። ይሄ ህዝብ እያለ ያለ እሱ ነው። ጽምዶ እጅ ከበዛበት እንዳይንቦጫረቅ ደግሞ በከተሜዎች እንዲዘወር ተደረገ። ምክንያቱም የከተማ ልጅ አይዘናጋም። ግፋ ቢል እምነት አክባሪ ነው ጃል አልሸጥ አልለወጥ በማለት $1 ሚሊዮን ለፈለከው ሰው እንስጥልህና ጽምዶ የሚባለው መርሃ ግብር ተው የሚለውን ጥሪ አይሰማም የሚል ማለት ነው። ጉዳያችን በባለ ክራቫቶች ሳይሆን የዱርዬ ነገር ሆነና በእናቶች ነው የጀመርነው። እናቶች ደግሞ ልጆቻቸውን አስታረቁ። ልጆቻቸው ደግሞ ተራ ልጆች አልነበሩም። እነዚያ በስድስተኛ ወረራ ጊዜ የተደጋገፉና እነዚያ ወደ 4 ኪሎ ተባብረው የገቡትን ሻዕቢያና ወያኔ የተባሉ ልጆቻቸውን አስታረቁ። باخر تجنزير الآخر أسجى حفاش تريداوي معي كارت وقري أرانو تتاكوسو بيبال አይሰማም ሆነ ነገሩ። እነሆ ደግሞ ማርቲን ፕላውት ነገር ተበላሸብን ለማለት ተገደደ። እነዚያ ያስታረቅናቸው እናቶች ልጆቻቸውን ካስታረቁ በኋላ ማርቲን ፕላውት አፉን ደጉሞ ከሰነበተ በኋላ የበሻሻ ፓርቲ ምነው ድምፅህ ጠፋብንሳ የሆነ ነገር ተንፍስ እንጂ ብሎት ነው መሰል ይችን የምታዩትን ጽሑፍ እንደወረደች በማህበራዊ ሚዲያ ለጥፏታል። ኤርትራ፣ ፋኖ፣ ኦላ፣ ህወሓት እንዲሁም አልቡርሃን የከፍተኛ ባለሥልጣናት ተደጋጋሚ ጽምዶ ካደረጉ በኋላ የእርስ በርስ ስምምነቶች መፈራረማቸው ያልተረጋገጠ መረጃ አለ ይላል ማርቲን ፕላውት። ያ አይረባም፣ አይሳካም፣ የትም አይደርስም፣ የሚያመጣው ለውጥ የለም ያለው ጽምዶ ከኤርትራና ከትግራይ አልፎ የአፍሪካው ቀንድ ጂኦፖለቲካ የማዕዘን ድንጋይ መሆኑን የሚያበስር ነው። ሕዝብ የመረቀው ደጋፊውና ጠባቂው ብዙ ነው። ገና ካሁን በኋላም ራስህን የሚያዞርና እንጀራህን የሚነሳ ዜና ትሰማለህ በሉልኝ ማርቲን ፕላውትን። መጨረሻ ላይ ጆሮ ግንዱን ደግፋችሁ ያዙልኝ በስራት ነግረዋለሁ። የጽምዶ አባላት የሆኑ ኃይለ ደደቢትና ሚኪ ትግራይ የጽምዶና የመደጋገፉ ሁኔታ የሚል ጉዳይ አንስተው ነበር። የጽምዶ አባል የሆኑ ስታሊን ጓደኛ ደግሞ ለመምህር አብርሃ ተክሉ ያነሳለት አንዲት ጥያቄ ነበረች። ጽምዶ ወደ ወታደራዊ ትብብር ደረጃ ሊሸጋገር ይችላልን የምትናት። አሁን ለሁሉም አገር ወዳድ ኤርትራውያንና የትግራይ ተወላጆች ልመልስላቸው። አብይ አህመድ ኤርትራን በተደጋጋሚ ሉዓላዊነቷን የመድፈር ጦርነት አውጆባታል። ይህ ደግሞ ኤርትራን ሉዓላዊነቷን የማስጠበቅና ራሷን የመከላከል ሙሉ መብት ይሰጣታል። ስለሆነ አሁን ጽምዶ ወደ ከፍተኛ የወታደራዊ መደጋገፍ ደረጃ ለመሸጋገር ይችላል፣ አሳምሮ ይችላል እንጂ ባይዘወይ ይላል ተኸሲኖ በእንዲህ አይነቱ አጋጣሚ ባይዘወይ የትግራይን ሰራዊት አሁን ከደብረ ብርሃን የሚመልሰው የለም። ይህ ማርቲን ፕላውት በተነበየው ተቃራኒ የጽምዶ ጋምብል ወይንም የጽምዶ ታክቲክ ነው። ዛሬ የምነግራችሁ ብስራት የኤርትራና የትግራይ ህዝቦች ሊሰሙት ለ30 ዓመታት ያህል በጉጉት ሲጠብቁት የነበረ ብስራት ነው። እነሆ ደግሞ ብስራቴ በይፋና በግልጽ ሻዕቢያና ወያኔ ታርቀዋል።
ያለፈው ይበቃል በማለት እንክት አድርገው ታርቀዋል። እነዚያ ሁለት ጎረቤታማ እርስ በርስ የሚቀራረቡ ወንድማማች ድርጅቶች እንዲጣሉና እሳት እንዲገባባቸው ከተጣሉ በኋላ ደግሞ እንዳይታረቁ ሲሰሩ የቆዩት አካላት ደግሞ ደም እስኪተፉ ድረስ ያጓሩ አሁን ሻዕቢያና ወያኔ እንክት ታርቀዋል። ከዚህ በተረፈ በተግባራዊ መድረክ ያገናኘን ይሏችኋል። ደህና ሁኑ። ድል ለሰፊው ሕዝብ። ህድሞና ቲቪ ነቲ አምክብባር ሕውየትን ሓባራው ሸቶን ተመርኮሰ ስትራቴጂያው ጉዕዞ ጽምዶ ህዝብታት ጎደቦና አምጅማርን በግብርና ብዓወታ መብጻሕን መሪሕ ተራ ምጽዋት ትርከብ ህድሞና ቲቪ ሕጁን ዝተፈላለየ ንጥፈታትን መልእኽታትን ዘለዎ ፕሮስ ፖለቲካው ትንታነ ዝሓቆፈ ጽባሕ ፖድካስት አፍልጦ ሕብረተሰብ ኣብ ሕጊ ምምዕዛዝ ገበና ምክልኻልና ምቅላዕን ዘተኩር መደብ ህዝብን ፖሊስን ንዝተፈላለየ ስነ ጥበባዊ ስራሓት ዘይስ መደብ ኣብ ብዙሕ ዓውድታትን ትንታነታትን ዘተኮረ ናይ ኣምሓርኛ መደባት ንደቅና ብፍላይ ድማ ነቶም ኣብ ወፃኢ ሃገራት ዝርከቡ ቆልዑ ብኹለ መዳይ ብቕዓት ንምግባሮም ዝሕግዝ መደብ ህፃናት ከምኡውን ካልእ እንተኸታተልቲ ዘገድስ ትሕዝቶን ናፍሬት ጉዕዞኣ ትቕጽል ኣላ። ቻነልኩም ህድሞና ቲቪ ንኽትሕይልን ናብ ኩሉ ንኽትበጽሕን ሼር፣ ላይክ፣ ኮመንት ብምግባር ኣበርክቶኹም ኣይፈለያ። ትሕዝቶታትኩም ምስ ሚልዮናት ተኸታተልቲ ህድሞና ቲቪ ኽተላልዩ ትደልዩ ሰብ ዋኒንውን ማዕጾና ወትሩ ርሕው እዩ። ህድሞና ቲቪ ኪኖ ቻነል ምንቅስቓስ ክኸውን ዝበቕዐ ቲቪ ህድሞና ቲቪ